ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 20 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በየጎዳናው የሚታዩ ያረጁ መኪኖች በከተማዋ እንዳይንቀሳቀሱ በቅርቡ ሊታገዱ መሆኑ ተሰማ። ይህን ተከትሎም ከሚኒስቴር መስሪያ ቤቱ የተላለፈ መመሪያ ስለመኖሩ ተነግሯል። በዝርዝር እናጋራችኋለን። ለአንድ ሳምንት ያክል ሙሉ በሙሉ ትራንስፖርት ሊዘጋ መሆኑ ተገለጸ። ለመሆኑ ይህ የትራንስፖርት አገልግሎት ለምን ይቋረጣል? የምትሰሙት መረጃችን ነው። ባለቤት አልባ የሆኑ ውሾች በሙሉ ሊወገዱ መሆኑ ተሰማ። ለዚህ ተግባር የሚያገለግለውን መድኃኒት በተመለከተ አዲስ መረጃ ይፋ ሆኗል። የምትሰሙት ይሆናል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በተጨማሪም የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። በዝርዝር የምናጋራችሁ መረጃችን ነው። በሀገሪቱ የነዳጅ ኩባንያዎች ላይ የተጣለው ማዕቀብ ያስከተለው ተጽዕኖን በሚመለከት የወጣው መረጃ አነጋጋሪ ሆኗል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። አዲስ የካፒታል ዕቃ ፋይናንስ ፒያሳ ላይ የገነባው ባለ 11 ወለል ዘመናዊ ህንፃ ለአገልግሎት ክፍት ሆነ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አዲስ የካፒታል ዕቃ ፋይናንስ በፍጥነትና በጥራት መሃል ፒያሳ ላይ የገነባውን ባለ 11 ወለል ዘመናዊ ህንፃ መርቀው ስራ አስጀምረዋል። በዚህም በአዲስ አበባ ከተማ በየሳምንቱ አዳዲስ የነዋሪውን ተጠቃሚነት የሚያረጋግጡ ውጤቶች እየተበሰሩ ነው ሲሉ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ላይ አስታውቀዋል። ከንቲባዋ አክለውም አዲስ የካፒታል ዕቃ ፋይናንስ የከተማዋ ወጣቶችና ሴቶች የሥራ ዕድል ተጠቃሚ እንዲሆኑ እያደረገ ያለ በተኪ ምርት የውጭ ምንዛሬ ሊያስገኙ የሚችሉ ምርቶችን ማምረት እንዲሁም የቴክኖሎጂ ሽግግርን እያስፋፋ ያለ አማራጭ የፋይናንስ አገልግሎት ነው ብለዋል። ይህ ለአገልግሎት ክፍት የሆነው ህንፃም ለባንክ፣ ለኢንሹራንስና ለቢሮ አገልግሎት ምቹ ሆኖ የተገነባ ሲሆን የህፃናት ማቆያ፣ የአካል ማጎልበቻና ካፍቴሪያዎችን ጨምሮ ለሰራተኞች ምቹ የሥራ አካባቢ እንዲሆን ተደርጎ ተገንብቷል ተብሏል። ለአንድ ሳምንት ያክል የትራንስፖርት አገልግሎት ሊዘጋ መሆኑ ተገለጸ። ለሰዎች ሞት ምክንያት እየሆነ የመጣውን የማርበርግ ቫይረስ ስርጭትን ለመቆጣጠር ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራው ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ አስታውቋል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ የሆነ በመምጣቱ ምክንያት
ምክንያት የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራው ግብረ ኃይል ተቋቁሞ እየሰራ መሆኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ተናግረዋል። ኃላፊው አክለውም እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ ግን መግታት ባለመቻሉ የትራንስፖርት ዘርፉ ለአንድ ሳምንት አስፈላጊ ሆኖ በመገኘቱ ከዛሬ ማለትም ከህዳር 20 ቀን 2018 ዓ.ም ጀምሮ ዝግ እንዲሆን ግብረ ኃይሉ መወሰኑን ገልጸዋል። በዚህም ጅንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉን አቶ ደመላሽ አስታውቀዋል። በዚህም ከክልል በወረደው አቅጣጫ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሚገኙ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች ደግሞ በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተነግሯል። በተጨማሪም ከመጀመሪያው ጀምሮ እስከ ህዳር 19 ቀን 2018 ዓ.ም ድረስ በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 12 የደረሰ ሲሆን ህይወታቸው ያለፈ ሰዎች ደግሞ 8 ደርሷል ተብሏል። ባለቤት አልባ ውሾች በሙሉ ሊወገዱ መሆኑ ተሰማም። የአዲስ አበባ ከተማ የአርሶ አደርና ከተማ ግብርና ኮሚሽን ባለቤት አልባና በተለያዩ በሽታ የተጠቁ ውሾችን ለማስወገድ የሚያገለግለውን መድኃኒት ወደ ሀገር ውስጥ ለማስገባት በግዢ ሂደት ላይ እንደሚገኝ አስታውቋል። ከዛ ባሻገር ግን አስፈላጊውን ክትባት መስጠት እንዳለባቸውና የትኞቹም ውሾች ባለቤት ሊኖራቸው እንደሚገባ የኮሚሽኑ ኮሚሽነር አቶ ባዩ ሽጉጤ ተናግረዋል። በአሁኑ ወቅትም በአዲስ አበባ ከተማ በአማካኝ ከ28 እስከ 30 ሺህ የሚደርሱ በጎዳና ላይ የሚኖሩ ወይንም ባለቤት አልባ ውሾች እንደሚገኙ ማንሳታቸውን አሃዱ ዘግቧል። በዚህም ጎዳና ላይ የሚኖሩ ባለቤት አልባ ውሾችን በዘመቻ ክትባት የመስጠት የማኮላሸትና እንዳይራቡ የማድረግ ስራ እንደሚሰራም ገልጸዋል። በተጨማሪም በተለያየ ሁኔታ ለበሽታ የሚጋለጡና የሚታመሙ ውሾች ካሉም ህብረተሰቡ ላይ አደጋ እንዳያደርሱ ተቋሙ የማስወገድ ስራ እንደሚሰራ ተናግረዋል። እነዚህ ውሾችን ለማስወገድም የሚያስፈልገው የመድኃኒት እጥረት እንደነበር ያነሱት ኮሚሽነሩ በአሁኑ ወቅትም ያሉትን ችግሮች በማስተካከል ከውጭ ወደ ሀገር ውስጥ በማስገባት በግዢ ሂደት ላይ እንደሚገኝ አስታውቀዋል። ከዚህ ቀደም በኮሪደር ልማቱ ምክንያት የልማት ተነሺዎች አብዛኞቹ ውሾቻቸውን ትተው ይሄዱ እንደነበር የገለጹም ሲሆን መፍትሄ የሚያገኙበት ሁኔታ ግን ይኖራል ማለታቸውን ዘገባው ጠቁሟል። በተጨማሪም በግብርና ሚኒስቴር የከተማ ግብርና መሪ ስራ አስፈጻሚ አቶ ስለሺ በቀለ በበኩላቸው ከከተማ ውጪ ገጠር ላይም ቢሆን አንድ ሰው የራሱ የሆነ ውሻ ሲኖረው ውሻውን መከባከብና ማኖር የሚገባው በቤቱ ውስጥ መሆን እንዳለበትም ተናግረዋል። የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላለፈም። የአዲስ አበባ ከተማ አስተዳደር ካቢኔ አምስተኛ መደበኛ ስብሰባው ላይ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። በዚሁ መሰረትም የሁሉንም ስፖርት መሰረተ ልማቶችን ለከተማው ነዋሪ ተደራሽ ለማድረግና ተጠቃሚነትን ለማረጋገጥ የስፖርት ማዘውተሪያ ስፍራ አነስተኛ ክፍያ ተመን እንዲሁም በነፃ መጠቀም የሚችልበት አሰራር ላይ ተወያይቶ ውሳኔውን አስተላልፏል። በተጨማሪም የጤና ተቋማት የስራ አማካሪ ቦርድ ማቋቋሚያ ላይ ተወያይቶ ውሳኔ ያስተላለፈው ካቢኔው በመንግስትና በግል አጋርነት የሚተዳደሩ ሆስፒታሎች የቦርድ የውስጥ አሰራር ደንብ ላይም ተወያይቶ ውሳኔውን አስተላልፏል። እንዲሁም ሀገራዊ ፋይዳ ላላቸው ፕሮጀክቶች የቀረበ የመሬት ደንብን በተመለከተም የአዲስ አበባ ከተማ አስተዳደር ካቢኔ አምስተኛ መደበኛ ስብሰባው ላይ ተወያይቶ ውሳኔ ካስተላለፈባቸው ጉዳዮች መካከል ይገኝበታል።
በየጎዳናው የሚታዩ ያረጁ መኪኖች በከተማዋ እንዳይንቀሳቀሱ በቅርቡ ሊታገዱ መሆኑ ተሰማም። እነዚህን መኪኖች ማሽከርከር የሚፈልጉ አካላትም የተሰናዳውን መስፈርት አሟልተው መገኘት የግድ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ኢትዮጵያ በነዳጅ የሚሰሩ አሮጌ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ማገዷ የሚታወስ ሲሆን ወደ ሀገር ውስጥ የሚገቡ ተሽከርካሪዎች ደግሞ በኤሌክትሪክ የሚሰሩ እንዲሆኑ መደረጉም አይዘነጋም። ይህንን ተከትሎም የትራንስፖርትና ሎጂስቲክ ሚኒስቴር አዲስ ከሚገቡት በተጨማሪ በሀገር ውስጥ ያሉ አሮጌ ተሽከርካሪዎች ላይ በሂደት እርምጃ የሚወስድ ይሆናል ማለቱም እንዲሁ ይታወሳል። በዚህም ከቀናት በፊት የአቪዬሽን ዘርፍን በተመለከተ ስብሰባ ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ያረጁና በካይ የሆኑ ተሽከርካሪዎችን በጎዳና እንዳይንቀሳቀሱ የማድረግ ስራ በቅርብ ጊዜ ውስጥ ለመጀመር ዝግጅት ተጠናቋል ሲሉ ተናግረዋል። በተጨማሪም አሁን ላይ ተሽከርካሪዎቹን ለመቆጣጠር የሚያስችል ሕግ ተጠናቋል ያሉት ሚኒስተሩ ለተሽከርካሪ ባለቤቶችም የሰጠነው የመዘጋጃ የእፎይታ ጊዜ ተጠናቋል ማለታቸውን ሸገር ሬዲዮ ዘግቧል። እንዲሁም ማሽከርከር የሚፈልጉም የተዘጋጀውን ደረጃ ማሟላት ይጠበቅባቸዋል ያሉት ዶክተር አለሙ በዚህም ደግሞ የበካይ ጋዙን መቀነሻ መሳሪያውንም መግጠም ግዴታቸው ይሆናል ሲሉ ተናግረዋል። በካይ ጋዝ እየለቀቁ መቆጣጠሪያ መሳሪያውን ሳይገጥሙ መንቀሳቀስ ግን ከዚህ በኋላ እንደማይፈቀድ አስታውቀዋል። በተጨማሪም ያረጁ አሮጌ ተሽከርካሪ ያላቸው ግለሰቦችና ድርጅቶችም ከአሁኑ ዝግጅት ማድረግ እንዳለባቸው ያሳሰቡት ሚኒስትሩ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ወይንም ተፈጥሮ ጋዝ መለወጫ ቴክኖሎጂ ስላለ ወደዛ ስለመቀየር ቢያስቡ መፍትሄ ሊሆን እንደሚችል ተናግረዋል። እንዲሁም የበካይ ጋዝን የሚቀንሱት መሳሪያዎችም ተለይተው ወደ ሀገር ውስጥ ገብተዋል የተባለም ሲሆን ለፌዴራልና የክልል ተቆጣጣሪ ተቋማትም እንዲሁ ስራውን ለማስጀመር ዝግጁ እንዲሆኑ መመሪያ ተላልፏል ማለታቸውን ዘገባው አክሏል። የሚኒስትሮች ምክር ቤት በዛሬው ዕለት በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላለፈም። የሚኒስትሮች ምክር ቤት በዛሬው ዕለት ህዳር 20 ቀን 2018 ዓ.ም ባካሄደው 50ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን ማስተላለፉን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በዚህም መሰረት ምክር ቤቱ በዲጂታል ኢትዮጵያ 2030 ስትራቴጂ ላይ የተወያየ ሲሆን ስትራቴጂው ለዜጎች አዳዲስ ዕድሎችን ለመፍጠር የቴክኖሎጂ አቅምን ለማሳደግና መሰረተ ልማቶችን ለማስፋፋት መልካም አስተዳደር ለማስፈን እንዲሁም የኢኮኖሚ እድገትን ለማፋጠን እየተደረጉ ያሉ ጥረቶችን በተሻለ መንገድ ማሳካትን ታሳቢ ያደረገ ነው የተባለ ሲሆን በስትራቴጂው ላይ በሰፊው ከተወያየበት በኋላ በምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ምክር ቤቱ ከዓለም አቀፍ የልማት ማህበር ጋር በተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይም የተወያየ ሲሆን የመጀመሪያው ዘላቂና ንጹህ የኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ የሚውል ከ294 ሚሊዮን በላይ ኤስዲአር የብድር ስምምነት ሲሆን የ6 ዓመት የችሮታ ጊዜን ጨምሮ በ38 ዓመታት ተከፍሎ የሚጠናቀቅ ነው ተብሏል። ሁለተኛው የምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ 20 ሚሊዮን ኤስዲአር የብድር ስምምነት ሲሆን የ6 ዓመት የችሮታ ጊዜን ጨምሮ በ31 ዓመታት ተከፍሎ የሚጠናቀቅ ነው ተብሏል። ሁለቱም ብድሮች ከወለድ ነፃና በ0.75% የአገልግሎት ክፍያ የሚከፈልባቸው ሲሆን ከሀገራችን የብድር አስተዳደር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። በተጨማሪም ምክር ቤቱ የአካባቢ ጥበቃ ባለስልጣንና የኢትዮጵያ ብሔራዊ ቲያትር ለሚሰጣቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቅርቡ ሁለት ረቂቅ ደንቦች ላይም የተወያየ ሲሆን ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ ሸፍነው ገቢያቸውን በማሳደግ ጥራት ያለው አገልግሎት በመስጠት የተገልጋይ እርካታን ማሳደግ በሚያስፈልጉ የተገልጋዩን አቅም ባገናዘበ መልኩ የአገልግሎት ክፍያ
ለማዘመን ተዘጋጅቶ መቅረቡም ተገልጿል። በዚህም ምክር ቤቱ ረቂቅ ደንቦቹ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ ተግባራዊ እንዲደረጉ በሙሉ ድምፅ ወስኗል። በተጨማሪም ምክር ቤቱ በአራት የሁለትዮሽ ስምምነቶች ላይም የተወያየ ሲሆን የመጀመሪያው ከህዝባዊ ቻይና ሪፐብሊክ መንግስት ጋር በወንጀል ጉዳዮች ጋር የህግ ትብብር ለማድረግ የተደረገ ስምምነት መሆኑ ተገልጿል። ሌሎች ሁለት ስምምነቶች ደግሞ ከህዝባዊ ቻይና ሪፐብሊክ መንግስትና ከብራዚል ፌዴራላዊ ሪፐብሊክ መንግስት ጋር ፍርደኞችን ለማስተላለፍ የተደረጉ ናቸው ተብሏል። በመጨረሻም ምክር ቤቱ የተወያየው ደግሞ የኢሚግሬሽን የሚኒስትሮች ምክር ቤት ደንብ ቁጥር 114 ህዝባር 1997 ለማሻሻል በቀረበ ደንብ ላይ ሲሆን ተቋሙ በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት እንዲያስችለው ደንቡ ተዘጋጅቶ መቅረቡ ተገልጿል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ መወሰኑን ጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር በሀገሪቱ የነዳጅ ኩባንያዎች ላይ የተጣለው ማዕቀብ ያስከተለው ተጽዕኖ አነስተኛ ነው ተባለም። በሩሲያ የነዳጅ ኩባንያዎች ሮስኔፍትና ሉኮይል ላይ የተጣለው የአሜሪካ ማዕቀብ በህንድ የነዳጅ ማጣሪያዎች ላይ የፈጠረው የፋይናንስ ተጽዕኖ መጀመሪያ ከታሰበው በላይ ቀላል መሆኑ ተገልጿል። ይህም ደግሞ በሩሲያ ድፍድፍ ነዳጅ ላይ የተሰጡት ሰፊ ቅናሾች ከሚጠበቀው የድምፅ መጠን ቅናሽ ጋር እኩል በመሆናቸው ነው ተብሏል። በሌላ በኩል የህንድ የመንግስትና የግል ማጣሪያዎችም ማዕቀቡ ከተጣለባቸው ኩባንያዎች መጫን ያቆሙ ሲሆን በምትኩ ማዕቀብ ያልተጣለባቸውን አቅራቢዎች እየፈለጉ መሆኑን ታይምስ ኦፍ ኢንዲያን ዘግቧል። በዚህም ደግሞ የሩሲያ ዋና የነዳጅ አይነት የሆነው ኡራልስ በጥር ወር ለመጫን የሚቀርበው ቅናሽ ከማዕቀቡ በፊት ከነበረበት ከ1.8 እስከ $2 በበርሜል የነበረ ሲሆን አሁን ደግሞ ወደ $5 በበርሜል በብሬንት ዘይት ላይ ከፍ ማለቱ ተጠቁሟል። በዚህም ምክንያት የሩሲያ ዘይት መጠን በሶስተኛ ቢቀንስም የቅናሽ መጠኑ ግን በዚያው ልክ በመጨመሩ መጠኑ በመቀነሱ የሚደርሰው ኪሳራ በቅናሽ ትርፍ ይካካሳል ተብሏል። ይህም የህንድ ማጣሪያዎች ቅናሽ ያለውን የሩሲያ ዘይት መግዛታቸውን እንዲቀጥሉ የሚያስችል ኢኮኖሚ ማበረታቻ እንዳለውም ተገልጿል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ95 ሳንቲም እየተገዛ 177 ብር ከ42 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 221 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 225 ብር ከ52 ሳንቲም ሆኗል። ዩሮ 195 ብር ከ19 ሳንቲም መግዣው ሲሆን መሸጫው ደግሞ 199 ብር ከ9 ሳንቲም ሆኗል። እንዲሁም ስዊዝ ፍራንክ 205 ብር ከ65 ሳንቲም እየተገዛ 209 ብር ከ76 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 45 ብር ከ77 ሳንቲም እየተገዛ 46 ብር ከ68 ሳንቲም እየተሸጠ ይገኛል። እንዲሁም የሳውዲ ሪያል 45 ብር ከ30 ሳንቲም እየተገዛ 46 ብር ከ20 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ51 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት